በትክክል ጠዋት 11 ሰዓት ላይ አንድ ሽማግሌ ቀላል ልብስ ለብሰው የከተማው ትልቅ ባለ 5 ኮከብ ሆቴል እየተጠጉ ነበር። ስሙ ሞሃንጋል ነበር። አሮጌ ጆንያ ይዘው ነበር። ነገር ግን ሆቴሉ በር ላይ እንደደረሱ የጥበቃ ሰራተኛ ፊቱ ወዲያውኑ በብስጭት ተኮማተረ። ጥበቃው ወደፊት መጥቶ መንገዱን ዘጋበትና ባባ ወዴት ነው የምትሄደው አለው። እዚህ ምን ስራ አለህ አለው። ሞሃንላልም በፈገግታ መለሰ፣ እዚህ ቦታ መሬቱ የኔ ነው፣ በሆቴሉ ላይ ሼር አለኝ አለው። ከዚያም ጥበቃው ወደ ሞሃል ዞረ። ባባ ተሳስተ መሆን አለበት። ይህ በጣም የቅንጦት ሆቴል ስለሆነ አንድ ሰው ስህተት የሰራብህ ይሆናል። ትልልቅና አስፈላጊ ሰዎች እዚህ ይመጣሉ። ተራ ሰው ሊከፍለው አይችልም። ልክ በዛን ጊዜ የሆቴል አስተናጋጅ ፕሪያ ሳክሴን ውይይቱን ሰማች። አይኗን በሞሃል ላይ ጣለች። ከራስ ፀጉር እስከ እግሩ ድረስ ተመለከተችው እና ትንሽ ፈገግታ ከንፈሮቿ ላይም ታየ። የእንኳን ደህና መጣችሁ ሳይሆን የንቀትና የፌዝ ነበር። ፕሪያ ባባ፣ በዚህ ሆቴል ውስጥ ምንም ቦታ ያለ አይመስለኝም። ይህ ሆቴል በጣም ውድ ነው። ምናልባት የተሳሳተ ቦታ መጥተህ ይሆናልም አለችው። ሞሃንላል በተመሳሳይ መረጋጋት መለሰ፣ ልጄ አንድ ጊዜ ተመልከቺ፣ ምናልባት ቦታ ማስያዣው የኔ ነው፣ እዚህ ሊሆን ይችላል። ፕሪያ በትኩረት ስትሰጥ ትከሻዋን ነቀነቀች። እሺ ባባ፣ ጊዜ ይወስዳል። ወደ መጠበቂያ ቦታ ሄደህ ተቀመጥ። ሞሃንላል ራሱን ነቀነቀና በደስታ ወደ መጠበቂያ ቦታም ሄደ። በሎቢው ውስጥ የነበሩ ብዙ እንግዶች በሚገርም እይታ እየተመለከቱት ነበር። አንድ ሰው በሹክሹክታ የመጣው ነፃ ምግብ ለመብላት ይመስላልም አለ። ሌላው ደግሞ እዚህ አንድ ብርጭቆ ውሃ እንኳን ለመግዛት አቅም የለውም አለ። ሞሃንላል ሁሉም ነገር እየሰማ ነበር፣ ነገር ግን ዝም አለ። ጥግ ላይ ባለው ወንበር ላይ ተቀመጠ። ጆንያውን መሬት ላይ አስቀምጦ ሁለቱንም እጆቹን በጠረጴዛው ላይ አስደግፎ በዝምታም ተቀመጠ። የሎቢው ድባብ ግራ የሚያጋባ ሆኗል። ሰዎች ሻይና ቡና እየጠጡ ወደሱ እየጠቆሙና አስተያየት እየሰጡ ነበር። አንድ ትንሽ ልጅ እናቱን በንጹህነትም ጠየቀ፣ እማዬ፣ ይህ አባባ ለምን እዚህ ተቀመጠም አላት። እሱ የሆቴል እንግዶች አይመስልም። እናትየው ለልጇ፣ ልጅ ሁሌም የእድል ችግር ነው። እድል ከጎንህ በማይሆንበት ጊዜ ሁሉንም ሰው መታገስ አለብህ አለችው። ልክ በዚያን ጊዜ ፕሪያን እንደገና አለፈች። ለባልደረባዋ አስተዳዳሪ ምን ይላሉ ብዬ አስባለሁ አለች። እንደዚህ ያሉ ሰዎች እዚህ መቀመጥ አደገኛ ነው፣ የሆቴሉ ስም እየተበላሸ ነው አለችው። ባልደረባው ሳቀችና አይዞሽ፣ እሱ ትንሽ ቆይቶ በራሱ ተነስቶ ይሄዳል አለችው። ሞንሃል ሁሉም ነገር ሰማ፣ ግን አንድም ቃል መናገር አልቻለም። አንድ ሰው ጥያቄውን እንዲሰማ ዝም ብሎ ይጠባበቅ ነበር። ሙሉ ሰዓት ተቀምጦ ቆየ። አንዳንዴ ሰዓቱን እየተመለከተ፣ አንዳንዴ ደግሞ ወደ ተቀባይ ስፍራው እያየ አንድ ሰው መጥቶ ኦ ባባ ቦታ አስይዘዋል ይለዋል ብሎ ተስፋ አድርጎ ነበር። ግን ይህ አልሆነም። ሞሃንላል ቀስ ብሎ ወንበሩ ላይ ተደግፎ ተነሳ። ወደ ተቀባይ ስፍራ ተመለከተና ልጄ ስራ በዝቶብሽ ከሆነ አስተዳደርሽን ጥሪልኝ፣ ከእርሳቸውም ጋር አንዳንድ አስፈላጊ ነገሮች ማውራት እፈልጋለሁ አላት። ፕሪያ በውስጥ ምን ግንኙነት ይፈልጋል ብላ አሰበች። ከዚያም ባለመፈለግ ስልኩን አንስታ የሆቴሉን አስተዳዳሪ ቪክራም ሲንግ ደወለች። አቶ ቪክራም አንድ ሽማግሌ ሊያገኝ ይፈልጋል አለችው። ከሩቅ ሞሃንላልን ተመለከተና በስልኩ እየሳቀ እሱ በእርግጥ የኛ እንግዳ ነው ወይም ዝም ብሎ የገባ ሰው ነው አላት። ይቀመጥ፣ ትንሽ ይቆይ፣ በራሱ ይሄዳልም አላት። ፕሪያ ትዕዛዙን አስተላለፈችና ሞንሃልን ትንሽ ተጨማሪ ሰዓት እንዲቀመጥ ነገረችው። ሞንሃልም ትንፋሽ ወስዶ እንደገና ጥግ ላይ ባለው ወንበር ላይም ተቀመጠ። የሁሉም ሰው እይታ ጫና በትከሻው ላይም ነበር። ነገር ግን አይኖቹ አሁንም ያንኑ ትዕግስት ይዘውም ነበር። እውነት ሊደበቅ ይችላል ግን ሊቆም አይችልም እንደሚሉ ሁሉ ሞንሃል አሁንም ሎቢ ውስጥ ተቀምጧል፣ ማለትም ሆቴል ውስጥ ተቀምጧል። ጊዜው ቀስ ብሎ እየሄደ እያንዳንዱ ደቂቃ ለሱ እንደ ተራራ ከባድ ነበር። ልክ በዚያን ጊዜ አስተናጋጅ ፕሪያ ሳክሴን ወደሱ እንደገና መጣችና በደረቅ ድምፅ ባባ ትንሽ ተጨማሪ ደቂቃዎችን መጠበቅ ይኖርቦታል፣ አስተዳዳሪው አሁንም ስራ ላይ ናቸው አለች። ሞንሃል ፈገግ አለ። ራሱን ነቀነቀና እሺ ልጄ እጠብቃለሁ አለ። በዚያ ቅጽበት የሆቴሉ አስተዳዳሪ ቪክራም ሲንግ በቢሮ ውስጥ ተቀምጦ ከውጭ ሀገር ደንበኛ ጋር